ቪዲዮን ከመጀመሪያ በፊት ይሄ ቪዲዮ ፋይናንሻል አድቫይስ አይደለም የቱን ክሪፕቶ መግዛት እንዳለባችሁ የቱን ክሪፕቶ መሸጥ እንዳለባችሁ በምን ታይም መግዛት እንዳለባችሁ በምን ታይም መሸጥ እንዳለባችሁ አድቫይስ አይደለም እንደ ኢንፎርሜሽን እንድትወስዱት ነግራችኋለሁ ክሪፕቶ እና አንዳንድ ሚም ኮይኖች ላይ ኢንቨስት የምታደርጉ ሰዎች ካላችሁ አሁን ያለበት ወርስ ታይም እንደሆነ ታውቃላችሁ የክሪፕቶ ማርኬቱ ማለት ነው በአሁን ታይም የክሪፕቶ ማርኬት ካፕ ወደ 2.59 ትሪሊየን ዶላር ወርዷል ያ ማለት ካለፈው ሳምንት almost 11 ነጥብ ምናምን % የሚሆን ቀንሷል ማለት ነው አሁን ቪዲዮውን ሪከርድ በማድረግበት ታይም ቢትኮይን ከ$80,000 በታች ወርዷል ኢቴሪየምም እንደዚህ ከ$2,000 በታች ወርዷል ዶጅም ወደ 0.15 አካባቢ ሆኗል ሌሎችም እንደነ ሶላና ምናምን ነገር ሶላና አይ ቲንክ 120 ገብቶ ነበር ያ ማርኬቱ በጣም ፍጥነት ሙቭ ስለሚያደርግ ምናልባት ይሄን ቪዲዮ አፕሎድ ሳደርገው እዛ ላይ ላይሆን ይችላል ግን አሁን ወደ $120 ከዛም በታች ወርዶ ነበር የሶላና ማለት ነው ሚም ኮይኖችም እንዳልኳችሁ ዶጅ 0.15 ፔፔ ሺቡ እና እንዲመሳሰሉት አንዳንድ ሚም ኮይኖችም በጣም ወርደዋል ከዛም ተጨማሪ ደግሞ የራሱ የትራምፕ ሚም ኮይን ወደ 10 ከ10 በታችም ወርዶ ነበር 9 ነጥብ ምናምን ወርዶ ነበር ኢቴሪየም እንግዲህ የዛሬ 2 አመት በፊት የነበረውን 2 አመት እንደዛ ነገር የነበረውን ዋጋ ነው የወረደው ያ ማለት ከ2 አመት በፊት የገዛ ሰው 2 አመት ሁሉ ሆልድ ቢያደርግ አሁን ምንም አትርፎ አልነበረም ጀነራል በጣም ትልቅ የሆነ ማርኬት ክራሽ አጋጥሟል ስፔሻሊ ከትራምፕ ሹመት በኋላ ማለት ነው የነበረው ታይም እና በዚህ ቪዲዮ እናወራለን ለምንድን ነው የተከሰተው እና መች ይጨምራል ማለት አትሊስት ሪከቨር እናደርግበት ታይም መች ነው እና ትራምፕ የስትራቴጂክ ክሪፕቶ ሪዘርቭ ለማድረግ ቢትኮይን ኢቴሪየም ኤክስአርፒ ሶላና ሌላ ያለ አይመስለኝም ብቻ አንዳንድ እንትኖችን ክሪፕቶዎችን ጨምሮ ሪዘርቭ ለማድረግ እንደ ዩኤስ አሴት ማለት ነው ጎልድ ለምሳሌ ሪዘርቭ ይደረጋል አይደለ ያ እንደ ሀገር ሀያልነቷ የሚታየው ይናክል ጎልድ አላት ከኒውክሌር እና ከሌሎች ተጨማሪ የሀብቷን የሚወሰነው ያላት ጎልድ ያላት something ሚነራሎች እንደዛ ነበር የሚወሰደው አሁን ደግሞ ቢትኮይን እና ክሪፕቶዎች እንደዛ አሴት ስትራቴጂክ ሪዘርቭ ለመደረግ በሂደት ላይ ናቸው እና አንዳንድ ሰዎች ትራምፕ ኦሬዲ ስትራቴጂክ ስላለው ክሪፕቶ ከወረደ በኋላ ገስቶት በወረደው ዋጋ ማለት ማርኬቱ ማኒፑሌት አድርጎ ካወረደው በኋላ በትንሽ ዋጋ ኦሬዲ ስትራቴጂክ ስለሆነ ዩኤስ እንግዲህ በትልቅ ዋጋ አይገዛውም አስርፎል እንትን ለማለት ስለሆነ በቀነሰ ዋጋ ለመግዛት የሚሉ ሰዎች አሉ ስለሱ እናወራለን ብቻ ይሄ ቪዲዮ ይጠቅማችኋል እንዴት ናችሁ ሲሪየስ ሆኜ ነው ማወራችሁ ዛሬ አሁን ዘርባላሉ ለማጣቀም ሰዎች thank you subscribe ያደረጋችሁ ያላችሁ ሰዎች subscribe ካላደረጋችሁ ደግሞ አሁንም subscribe አድርጉ 4.8 ነው 4.8 ኬ ሰብስክራይበር ነው ያለነው አይደለ 5k እንደምንም ብለን እንግባ ሰብስክራይብ ያደረጋችሁ ሰዎች አሁንም ቪዲዮውን ታያላችሁ አሁንም ሰብስክራይብ አታደርጉ ስለዚህ ስቲል ያው እኔን ያበረታታኛል እናንተም ትጠቀማላችሁ ቪዲዮውን የምታዩ ሰዎች እንደ ግዴታ አይደለም ግን believe me የሚጠቅማችሁ ቻናል ነው ስለዚህ ሁላችሁም ሰብስክራይብ ካላደረጋችሁ እንደም ግዴታ አድርጋለሁ ሰብስክራይብ አድርጋውቂ ነው ኢንስታግራም ላይ እዛ ላይ ፎሎ አድርጉኝ አሪፍ ኢንፎርሜሽን ታገኛላችሁ ስፔሻሊ ስለ ክሪፕቶ ምናምን ነገር አሪፍ ኢንፎርሜሽን ታገኛላችሁ ኢንስታግራም ላይ ፎሎ አድርጉኝ ቴሌግራም ላይም እዛ ላይ ጆይን አድርጉ ስለ ክሪፕቶና ስለ ሌሎች ጉዳይ እዛ ላይ ፖስት አደርጋለሁና ተጠቀማላችሁ ቴሌግራም እና ኢንስታግራም ላይ ፎሎ አድርጉ እና ማርኬቱ ለምንድን ነው እንደዚህ ወረደው ዜናውን የምትከታተሉ ከሆነ ወይ ቲክቶክ ላይ አክቲቭ ከሆናችሁ የአንደኛ ምክንያቱ የፖለቲካል አንሰርቲኒቲ ነው ትራምፕ በተለያዩ ሀገሮች ላይ እንደ ሜክሲኮ ካናዳ እና ዩሮፒያን ዩኒየን ላይ የተለያዩ ታሪፎችን እየጨመረ ነው ስለዚህ ይህ ምን ይፈጥራል ተብሎ ይሰጋል ትሬድ ዋር ማለት ነው ቻይና ራሱ ለምሳሌ ቻይና ላይ ታሪፍ ሲጨምር ቻይናም እንደምላሽ ሶም ታሪፍ ትጨምራለች ስለዚህ ይሄ ትሬድ ዋር ደግሞ ከተጀመረ አንዱ ላይ ኢንክሪዝ እያደረገ መጨመሩ አይቀርም ስለዚህ በጣም ሃይ አንሰርቲኒቲ ፈጠረ ማለት ነው ማርኬቱ ላይ ዋናውና ሜን ሪዝኑ እሱ ነው አስተዋላችሁ ከሆነ ኦሬዲ አናውንስ ባረገበት ታይም ላይ የዛኔ ነው ቢግ ድሮፕ የሚሆነው ማርኬቱ ላይ ማለት ነው የካናዳውና የሜክሲኮን ኢንክሪዝ ያደረግ ታሪፉን ቀነሰ ከዛ የቻይና ማለ ዩሮፒያን ዩኒየንም ጨምሮ ማለት ነው ስለዚህ አንደኛው ፖለቲካል አንሰርቲኒቲ ነው obviously ይሄ ፌዝ ያው ሞስትሊ በትራምፕ ምክንያት ስለሆነ ምን ተብሎ ይጠራል ትራምፕ ደምፕ ተብሎ ይጠራል ትልቅ የሆነ ማርኬት ሼክ እንዲደረግ ያደረገው ሰውዬ ነው ያው ማርኬቱን ያድናል ተብሎ ነበር ኤክስፔክት ሲደረግ የነበረው
እሱም አሜሪካን የክሪፕቶ ካፒታል አደርጋለሁ ብሎ ነበር እየተናገረ የነበረው ግን ማርኬቱ ደግሞ የምን አይነት ሪአክሽን እያሳየ እንደሆነ እንደምናየው ነው እኛ ማናያቸው ምን አይነት ስትራቴጂ እያስኬዱ እንደሆነ አናቅም ስፔሲፊካሊ እኔ ማንም ሰው ማወቅ አይችልም ግን እየሆነ ያለው ከሚናገረውና የማርኬቱ ደግሞ ሪአክሽኑ completely different ነው ትራምፕም ተናግሮ ነበር የሆነ ጊዜ ትንሽ ሼክ ዳውን መፈጠሩ አይቀርም ብለዋል ትንሽ ሼክ ዳውን ነው completely down ነው እንዳለ እንትን ያለው ማለት ኢቭን አሁን ቢትኮይን ያለበት እንትን ላይ ከዛሬ 3 ወር በፊት ያልነበረው ሌቭል ነው የወረደው ከየዛሬ 3 ወር ኦል ታይም ሎ ላይ ነው የደረሰው ማለት ነው ስለዚህ ኢቴሪየም በጣም ብዙ ሰው ነው እንዳልኳችሁ ያከሰረው 2 አመት 1 አመት ሪዘርቭ 3 አመት ሆልድ ያደረገ ሰው ላይክ ከ3 አመት በኋላ አካውንቱን ቼክ ቢያደርግ ሪፍሬሽ ሲያደርግ እዛው ነው ያለው አልጨመረም አልቀነሰም ከሁለት ወር በፊት ቢሸጠው ግን በጣም ብዙ አትርፎ ነበር የሚሸጠው ሁለተኛው ደግሞ የሴኩሪቲ ማለት አንዳንድ ኢንቨስተሮች ኮንፊደንታቸውን ያጡ ነው ስፔሻሊ ባይቢት ላይ በቅርቡ ሃክ ተደርጎ ነበር አይ ቲንክ ወደ 1 ምናምን ቢሊዮን ዶላር ሃክ ተደርጓል ኢቴሪየም ማለት ነው ስለዚህ ኮንፊደንታቸውን ያሳጡ ነው ማለት እንዴት ላልቅ ፕላትፎርሞች ሃክ መደረግ ከቻሉ ሌሎቹ ሃክ የማይደረጉበት ሜቢ ሃክ ይደረጋል በሚል አንዳንድ ኢንቨስተሮች ኮንፊደንታቸውን ያጡ ከማርኬቱ እየወጡ ነው ማለት ነው ጭራሽ ኮምፕሊትሊ ከእንደዚህ አይነት ከክሪፕቶ ማርኬቶች አንዳንድ ትላልቅ ኢንቨስተሮች በብዙ ገንዘብ ኢንቨስት የሚያደርጉ ሰዎች ትረስት ያጡ ነው ኢቨን ራሱ ባይቢት ሃክ የተደረገ ጊዜ አንደኛ አማራጭ የነበረው ማለት ነው የኦውነሩ ካምፓኒውን ሽጦ መውጣት ነበረ ያ ማለት ትልቅ የሚያሰጋ ነገር ነው ሌሎቹ ላይ ከተደረገ እንዲያረጋሉ ብለው ትልቅ ስጋት ተፈጥሮ ነበር ያም አንድ ኢፌክት አለው ኦብቪየስሊ አንዳንድ ሰዎችን ትረስት እንዲያጡ አድርጓቸዋል አይ ቲንክ እየተመለሰ መሰለኝ ስለዚህ ኮንፊደንታቸውን የኢንቨስተሮች ኮንፊደንት ስላሳጣ እነሱ ወጡ ማለት ኦብቪየስሊ ማርኬቱ ትንሽ እሱም ቫልዩ አለው የነሱ መውጣት ማለት ነው በብዙ ካፒታል ስለሆነ ኢንቨስት የሚያደርጉት ሌላኛው ደግሞ የወረደበት ምክንያት ተብሎ የሚታሰበው ማለት ነው መጨረሻ ላይ ነግራችኋለሁ እውነት ነው ወይስ እውነት አይደለም የሚለው ዩኤስ ስትራቴጂ ፕላናቸው እንዴት ሪዘርቭ ማድረግ እንደሚችሉ ወይም ደግሞ ሪዘርቭ ማድረግ ባይም ሊያደርጉ ይችላሉ ስለዚህ በዛ ምክንያት በሎ ፕራይስ ለመግዛት ማርኬቱን ማኒፑሌት አድርገው ቀንሰው ሳለ የሚባል አንዳንድ ትዊተር ላይ እንትን ኮንስፒሬሲዎች አሉ የሚያወሩ ሰዎች ማለት ነው እንደ ፕላኑ እየሄደ ነው ኦሬዲ ፕራይሱ ዝቅ አለ በኋላ አንዳንድ ሰዎች ፓኒክ ሴል ያደርጋሉ እና ሌላ የሚፈጠር ሼክ ስላለ በዛ ታይም ሆም ብሎ የዩኤስ ገቨርንመንት ነው ያወረደው ተብሎ ይወራል ስለዚህ መሻላ ይነግራችኋለሁ እውነት ነው ወይ እውነት አይደለም የሚለው እና ይሄን አክል ሪዝኑን ከነገርኳችሁ መች ነው ማርኬቱ ይጨምራል ተብሎ የሚታሰበው የተለያዩ አናሊሲስ ተደርገዋል እና ስትሬት ፎርዋርድ ነው መነግራችሁ መቼ ይጨምራል ተብሎ የሚጠበቀው ጊዜ ማለት ነው ይሄ አናላይዝ በጣም ብዙ አናላይዝ አድርገው ያመጡት ነው ሙሉ አናሊዙ መናገር አልችልም ይሄን ነው በዚህ ምክንያት ነው ማንበብ ከተናገርኩኝ 1 2 3 ቪዲዮ አይበቃውም ብዙ ሪዝን አላቸው ብዙ ሪሰርች አድርገው ስላመጡት ማለት ነው ስለዚህ ማርኬቱ ራይዝ ያደርግበታል ወይም ደግሞ ራይዝ ያደርጋል ስላችሁ ፕሮፊት ታገኛላችሁ ሳይሆን ሪከቨር ታደርጋላችሁ እና አሁን መነግራችሁ ሪከቨር የሚደረግበት ታይም ነው አትሊስት ብሬክ ኢቨን የሚደረግበት ጊዜ ማለት ነው ፕሮፊት ባታገኙም የመጣው ሉዝ ሪከቨር የምታደርጉበት ስለዚህ ሪከቨር ይደረግበታል ተብሎ የሚታሰብበት ጊዜ አሪፉ ነገር በዚህ ዓመት ነው ሪከቨር የሚደረገው አናላይዝ ያደርጉት ማለት ነው ወደ ሚድ ማርች ወይም ደግሞ አፕሪል ላይ 2025 በዚህኛው ዓመት ሚድ ማርች ወይም አፕሪል ላይ ሪከቨር የሚደረግበት ታይም ነው ተብሎ ይታሰባል ከዛም በኋላም ላይክ ቢትኮይን ከ82000 እስከ $110000 ውስጥ ባለው ሪከቨር ያደርጋል ተብሎ ይታሰባል ሚድ ማርች ማለት ነው በዚህኛው ማርች ወይም ደግሞ አፕሪል ላይ አቨሬጅ ወደ $96000 ይጨምራል ተብሎ ይታሰባል ያው እሱ ከሌሎች እንትኖች ጋር አያይዛችሁ ካልኩሌት ማድረግ ትችላላችሁ የቢትኮይን ብቻ ነው መነግራችሁ ሌሎችም በዛው ኢፌክት ስለሚደረጉ ማለት ነው ሌላው ቤስት ፓርቱ ደግሞ በዚህ ዓመት መጨረሻ አብዛኛው ክሪፕቶዎች ኦል ታይም ሃይ ነክተው ነው የሚያልፉት ማለት ካሁን ከወረደበት ሪከቨር አድርጎ በዚህ ዓመት መጨረሻ ኦል ታይም ላይ ሆኖ ነው የሚዘጋው ቢትኮይን አይ ቲንክ ወደ 150 ሚሊዮን ሰዎችም አሉ 20 ምናምን ሚሊዮን ሰዎችም አሉ $120,000 ማለት ነው ሌሎችም እንደ ኢቴሪየምም ይጨምራል እስከ 4000 ምናምን ከዛም በላይ ይሄዳል የሚሉ ሰዎች አሉ ኢቴሪየምን እርግጠኛ አይደለሁም እና የዩኤስ ገቨርንመንት እና ትራምፕ ሆም ብሎ ማርኬቱን ዳውን ያደረጉት ማለት የነሱ ስትራቴጂ ነው ወይ የሚለው አንዳንድ ኮንስፒሬሲም ስላለ እንደነ ቢትኮይን ኢቴሪየም ኤክስአርፒ ሶላና የመሳሰሉ ክሪፕቶዎችን ሪዘርቭ ለማድረግ በፕላን ላይ ነው ያለው ስትራቴጂክ የሆነ ሪዘርቭ ማለት ነው ስለዚህ ይሄ ስትራቴጂክ የተባለው ማርኬቱን
ሆም ብሎ ነው ወይ ዳውን ያደረገው? ይሄ ነገር ግልጽ የሆነ ማርኬቱ ከምር ማኒፑሌት አድርጎ ዳውን አደረገው የሚባል ተጨባጭ ነገር የለም ተገለጸ። ፕላስ ደግሞ ያሉትን አሴት ነው ሪዘርቭ ለማድረግ ማለት ኦሬዲ ያላቸው። ስለዚህ ኢንቴንሽናሊ ማኒፑሌት አድርገው ኢትስ ናት ማኒፑሌሽን በቃ ሪዘርቭ ለማድረግ ነው ያለውን አሴት ሪዘርቭ ለማድረግ ነው እንጂ ማኒፑሌት ለማድረግ ማርኬቱ ሆም ብሎ ዳውን ለማድረግ የተጠናም ጥናትም የለም። አንዳንድ ይሄን አከለም ዲፕ የሆነ አናላይዝ ያደረጉ ሰዎች ያወጡት መረጃ ነው። በስርዓት የተጠና ጥናት አይደለም just እንደ ኮንስፒረሲ ነው። ስለዚህ ማኒፑሌት ለማድረግ ሳይሆን ኤግዚስቲንግ አሴቶችን ሪዘርቭ ለማድረግ ነው በእቅድ ላይ ወይም ደግሞ ስትራቴጂ ያሉት ማለት ነው። የዛኔ ስቲል ግን አንዳንድ ሰው አያምንም። ይሄ ሆም ብሎ በሎወር ፕራይስ ባይ ለማድረግ ማርኬቱ ማኒፑሌት አድርገው ነው ያወረዱት ብለው ተናግረዋል። obviously አሁን የዩኤስ ገቨርንመንት ባይ የሚያደርግ ከሆነ ሪዘርቭ የሚያደርግ ከሆነ እንደ ሌሎቹ በሚሊዮን ምናምን ነገር ዶላር ገዝቶ አይደለም ኦሬዲ እንደ አሴት ስለሆነ ከሌሎቹ ኮምፒቲተር የሆኑ ሀገሮች ለመብለጥ ስለሆነ በብዙ ገንዘብ ገዝቶ ነው ክሪፕቶችን ሪዘርቭ የሚያደርገው። ይሄን ነገር በስርዓት እንድትሰሙኝ ይፈልጋለሁ። እንደ ዩኤስ አሴት እንደ ጎልድ የሚወሰድ ከሆነ ቢትኮይን፣ ኢቴሪየም፣ ኤክስአርፒ እና የመሳሰሉት ክሪፕቶች እንደ ዩኤስ አሴት የሚወሰዱ ከሆነ ሌሎች ሀገር መግዛታቸው አይቀርም። ቻይና መግዛታቸው አይቀርም። ሜክሲኮ መግዛታቸው አይቀርም። አንዳንድ ዌስተርን ካንትሪዎች መግዛታቸው አይቀርም። ዩሮፒያኖች ያሉት መግዛታቸው አይቀርም። ይሄ ሀያልና ሀብታም ሀገር ገዛች ማለት እንደ ሌሎቹ በሚሊዮን ምናምን ነገር ዶላር አለ የሚገዛው በቢሊዮን ዶላሮች ነው። ማብራት ጠፋች ጨርሰዋለሁ። ግን ጋራጃውን ልክፈተዋ። ክሪፕቶ ሪዘርቭ አረገ ማለት በቢሊዮን ዶላሮች ነው። ፕላስ ደግሞ ሌላም ተጨማሪ ባይ ማድረጉ አይቀርም። ስለዚህ እንደ ዩኤስ አሴት ወይም ደግሞ ይሄ የአንድ ሀገር እንደ ሀብት መለያ ሊገለጽ ይችላል። ማለት አሜሪካ ኤናክል ቢትኮይን አላት። ሌላ ጊዜ የሚወራው አሜሪካ ኤናክል ሚነራሎች አላቸው፣ ኤናክል ኒውክሌር ምናምን ነገር እንትምትልበት አላት፣ ኤናክል ጎልድ አላት ምናምን ተብሎ ነበር የሚወራው አይደለ? አሁን ግን የሚወራው አሜሪካ ኤናክል ቢትኮይን አላት፣ ኤናክል ኢቴሪየም አላት፣ ኤናክል ኤክስአርፒ አላት። እንደዛ ነው ሪዘርቭ ይደረጋል ሲባል ዝም ብሎ መግዛት አይደለም። የአንድ ሀገር ሀብትነት ወይም ደግሞ ያላት አሴት መለያዋ ይሄን ያክል ሀብታም ናት ሲባል ይሄን ያክል ቢትኮይን አላት ተብሎ እንደሚወራው ማለት ነው። ይሄ ሀያል ሀገር ኢንቨስት አደረገች ማለት እዚህ ክሪፕቶ ላይ ሌሎች ሀገሮች መከተላቸው አይቀርም። ኮምፒቲሽን ስለሆነ ማለት ነው። ሌሎች ሪዘርቭ ማድረጋቸው አይቀርም። የዛኔ ክሪፕቶ ላይክ ተረት ነው የሚሆንባችሁ። አሁን መግዛት እየቻላችሁት በትንሽ ነገር የዛኔ ለመግዛት ብታስቡ ሌላ ነገር ላይ ሌላ ሌቭል ላይ ደርሶ ነው የምታገኙት። የባይናንስ ፋውንደር ነው የፖስተው ማለት ነው። እነሰ ተብሎ ይጠበቃል ብሎ የፖስተው ማለት ከስንት ዓመት በፊት ነው። አሁን ለምሳሌ ይሄን ቪዲዮ ሰራሁት ማርኬቱ እኮ ክራሽ አረገ ብዬ ነው የመጣሁት አይደለ? የዛኔ በጣም ዝቅተኛ ነበር የቢትኮይን ዋጋ በ10 ሺዎች ነበር። ስለዚህ ምንድነው ያለው በዛን ጊዜ 100 ሺህ ደርሶ ከ100 ሺህ ወደ 80 ሺህ ሲወርድ ማርኬቱ ክራሽ አረገ ተብሎ ይወራል። ያ ማለት እሱ በነበረበት ታይም ይሄን ፖስት ሲያደርገው 80 ሺህ በጭራሽ አይታሰብም ተብሎ ነበር። እሱ ግን ወደ 80 ሺህ ወረደ ክራሽ አረገ ተብሎ ይወራል ተብሎ አለ። ድጋሚ የፖስተውን ደግሞ ምንድነው ከሚሊዮን ዶላር ወረደ ተብሎ ክራሽ አረገ ተብሎ ይወራል። ስለዚህ ይሄ ሰውዬ ራይት ነበር። አሁንም most probably ራይት ነው የሚሆነው ሀገሮች ኢንቮልቭ መሆን ከጀመሩ ክሪፕቶ ላይ ማለት ነው። ዩኤስ ባይ የምታረግ ከሆነ ሪዘርቭ የምታረግ ከሆነ ሌሎች ሀገር ሪዘርቭ ማድረጋቸው አይቀርም። በቢሊዮን ዶላሮች ነው ሪዘርቭ የሚያደርጉት። እንደነ ቻይና በቢሊዮን ዶላሮች ነው ሪዘርቭ የሚያደርጉት። ኮምፒቲሽን ይመጣል። ሌሎች ሀገሮችም እንትን ይላሉ። እንዳልኳችሁ ወርቅ ለምሳሌ ሀገራችን ኤናክል ወርቅ አላት፣ ኤናክል እንትን አላት ተብሎ ይጠበቃል። ኢቨንቹዋሊ ኢትዮጵያም እንደ ሌሎች ሀገር ሪዘርቭ ማድረግ አይቀርም ቢትኮይን ግዴታ ነው። እንደዚህ ዌስተርን ሀገሮች በዚህ ነገር ላይ ሞር ዲፔንድ የሚሆኑ ከሆነ ኢትዮጵያም በዚህ ነገር ላይ መጠጋቷ አይቀርም ኤናክል ቢትኮይን አላት ተብሎ ማለት ነው። ስለዚህ ኢስናት የሆነ አንዳንድ ሰዎች ስለ ክሪፕቶ ሲወራ ጋምብል ይመስላቸዋል። የዩኤስ ገቨርንመንት ፓወርፉል ሀገር በአለማችን ላይ ይሄ ነገር እንዳስቲት ከወሰደው እናንተ እንዴት ነው እንደ ጋምብሊንግ የምትወስዱት? ክሪፕቶ ኢስ ላይክ እኮ ጎልድ ነው፣ ወርቅ ነው። የሆነ ከጋምብሊንግ ጋር ክሪፕቶ ምናምን ነገር ከጋምብሊንግ ጋር አታገናኙት።
አንዳንድ ሰው ሲሰማ በጣም ስለሚያናደኝ ነው ማለት ነው። የዩኤስ ገቨርንመንት ሪኮግናይዝ ያደረገው አንዳንድ ሀገሮች ሪኮግናይዝ ያደረጉት እኛ ደግሞ ይሄ ጋምብሊንግ ነው ምን እናርግ ሌላ ነገር ላይ አሩን ነው በቃ አሩን ክሪፕቶ is not a gamble or something ከዛ ጋር የሚገናኝ ነገር አይደለም የሀገራችንም የሌሎች ሀገር ፊውቸር የሚቀርጽ ነገር ነው ክሪፕቶ ማለት ነው ስለ ክሪፕቶ ምናምን ነገር ግዴታ እንድታውቁ የምትገደዱበት ታይም ይመጣል ኢቨንቹዋሊ በክሪፕቶች ፔይ ማድረጋቸው አይቀርም ገንዘብ የሚባል ኮንሴፕት መቅረቱ አይቀርም ሌሎቹ ላይክ ከአንዳንዶቹ ከ10 አመት በፊት ፕሪዲክት ያደረጉት ነገር አሁን ላይ እንገኛለን አሁን ደግሞ ወደፊት ፕሪዲክት የሚያደርጉት ነገር ኢትስ ወርስ እነሱም ብንሰማ ማለት ነው ምክንያቱም የዛኔ ራይት ነበሩ አሁንም ራይት ይሆናሉ ኤኒዌይስ እሱ ልንገራችሁ ብዬ ነው ሰብስክራይብ አድርጉ ወዳችኋለሁ ዛሬ ቪዲዮ በጣም ሲሪየስ ሆነ አይደለ actually like subscribe አድርጉ bye